ከእግዚአብሔር ጋር የሚያጣላን ለሰይጣን በር መክፈቻ እንደሆነን ይሄን ህዝቡ እንዲያውቅ ምነው እናት ሀገሬ ኢትዮጵያ ምን አይነቱን ህዝብ ነው ያቀፍሽው? እግዚአብሔር ስራ መግባት ከሰማይ እሳት እስከ መውረድ ድረስ ደም እስከ መፍሰስ ድረስ የእግዚአብሔር ቁጣ በተለያዩ ነገሮች እንደሚያሳይ ማለት ነው። ሚስቱ ነኝ ለለቀኝ ነው ባሌ ለለቀኝ ነው። ወንዶቹ ላይ የሚያድረው ሴቷ የዛሬውን ግብረ ሰዶማዊ ባህሪና እንቅስቃሴ መሰረት ያደረገው ከዚህ መንፈስ ጋር የተያያዘ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም ለኩልክሙ ውድ የዘኢትዮጵያ ትዕይንተ መስኮት ተከታታይ ሰላም እግዚአብሔር ከናንተ ጋር ይሁን በማለት እንደሚታወቀው ሰሞኑን በኢትዮጵያ ላይ የሚወራው ወቅታዊ ሁኔታ በጣም ያሳዝናል። ምነው እናት ሀገሬ ኢትዮጵያ ምን አይነቱን ህዝብ ነው ያቀፍሽው? ጅብና ውሻ የሆነ ፍጡር በቀለብሽ። ጅብና ውሻ ከመጠን በላይ ቅንዝረኞች ናቸው። ከሊቀ ሊቃውንት አባ ተስፋ ስላሴ ሞገስ መጽሐፍ ሃይማኖት ፖለቲክ ሃይማኖት ነው ከሚለው ያገኘሁትን እነሆ። የአዳም ልጆች ባህሪና ጸባይ ሁሉ አንድ አይነት ነው። የሰው ልጆች ሁሉ እንዲሁ እንደ ጅቦች ፍናፍንቶች ናቸው። ሰዶማዊነትም የመጣው ከጥንት ዘመን ወጥኖ በዚሁ ምክንያት መሆኑን ያረጋግጣሉ። የስነ ጾታና ተዋልዶ ተመራማሪዎች የሆኑ አበው ሊቃውንት አባቶችና እናቶች በአንድ አካል ሁለት ብልት ያላቸውን ወንዳገረድ ሴታገረድ ይባላሉ። ተፈጥሯቸው ሙሉ ሆኖ ባህሪያቸውን የቀየሩ ደግሞ ሰዶማውያን ህገወጥ ተብለው ይጠራሉ። ማለትም ወንድ ከወንድ ጋር ሴት ከሴት ጋር ግንኙነት የሚያደርጉትም ማለት ነው። እንደዚህ አይነቶቹ መናፍስቶች የቡዳነት ድልን በሰፊው ከሰው ወደ ሰው የሚሄዱት አብሮ እንዲህ በመጋባት የሚዋለዱት ናቸው እና ሌሎች ቡዶችን ማስወጫ በመሆን ድሮ ያገለግል ነበር። አሁን ድሮ የጅቡ አሩ ሁሉ ቡዳ ማስወጫ ነበር። አሁን ጅቡም በቁመና ቢመጣ ቡዳ ያወጣል። ምክንያቱም ሰው ራሱ ጅብ ሆኗልና። ሰዶማዊነቱ የዓለምን ህዝብ እያዳረሰ ነው። ይሁን እንጂ ሁኔታ ሁሉ በራሱ ነጋሪትና አስተማሪ ወይም አስገዳጅ የሆነ ዓለም አቀፍ ደብዳቤ ጦማር ሳያስፈልገው በርኩሳን መናፍስት በአየር ወይም በሰማይ በራሪዎች ኃይል የዓለምን ህዝብ ሁሉ እየበከለ መሆኑ የማይታበል ሀቅ ነው። ነገር ግን ኃይለ እግዚአብሔር ቢሆንም በጣም የሚያሳዝነው ደግሞ ኃያላነን በሚሉ መንግስታት ያለ ሀፍረት በድፍረት መታወጁ ነው። እንዳገቡ ሴትና ሴት ይጋቡ፣ ወንድና ይጋቡ። ሴትና ሴት ይጋቡ፣ ወንድና ወንድ ይጋቡ። ወንድና ወንድ ሲጋቡ አንቺ ነሽ ሚስት የምትሆኚ? ታዲያ ሚስት አንቺ ነሽ። ሚስት ምን ይሆናል? በቃ ሚስት ሁለት ተመሳሳይ እንሆናለን። በቃ ሴትና ሴት አንድ ላይ ነው እንጂ እኛ ከጾታ ውጭ እንዲሆን ነው የምንፈልገው። ሰው ከስርዓቱ ከተፈጥሮ ውጭ ማድረግ ነው የምንፈልገው። ይሄ ግብረ ሰዶምን እንዲሁም እንደዚህ አይነት ተግባሮች ባለፉት መጽሐፍ ቅዱሶቹ ላይ እንደሚናገረው በእግዚአብሔር ስራ መግባት ከሰማይ እሳት እስከ መውረድ ድረስ ደም እስከ መፍሰስ ድረስ
የእግዚአብሔር ቁጣ በተለያዩ ነገሮች እንደሚያሳይ ማለት ነው። ስለዚህ እውነቱም በትንቢቱ መሰረት ጊዜውና ሰዓቱ ደርሶ በዓለም ሕዝብ ላይ በጣም አሰቃቂ የሆነ እልቂት የሚያስከትል መሆኑ ሂደቱ በአይን እየታየ ነው። ከፋፍለህ ግዛ የሚለው የእንግሊዞች መርህ በቅኝ ግዛት ብቻ ሳይሆን በስነ አእምሮ በሞራል ውድቀት ጭምር ነው። ማለትም በፍናፍንትነት ማለትም በሰዶማዊነት ወንድ ለወንድ ሴት ለሴት ህገወጥ የሆነ ጋብቻ ክፉ ተግባርና ድርጊት ነው። ጋድራኤል ኃላፊነቱ የአምስቱ መናፍስት የዓለም ህዝብ በከፊል ህገወጥ የሆነ የግብረ ስጋ ግንኙነት እንዲፈጽሙ በስውር አእምሯቸውን ቀይረውታል። እነዚህ መናፍስት ደግሞ የሰውን ልብ የአብዛኛውን ህዝብ በመዳፋቸው ጨብጠው ይዘውታል። ስለዚህ ወደ ፈለጉት ይወስዷቸዋል ማለት ነው። ስለዚህ በዚህ ዘመን የሚፈጸመው ይህ ርኩሰት ስራ የጋድራኤል ኃላፊነት ነው ማለት ነው እንጂ አንተ እንደምትለው ተፈጥሮ አይደለምና ወገን ንቃ። ወደዚህ እግዚአብሔር የሰጣችሁ ወደዚህ ምድር ስትመጡ የሰጣችሁ የራሱ የሆነ ሴት ብሎ ወንድ ብሎ የሰየመን አለ። ከዛ ተፈጥሮ እንድንወጣ ያደርገን ሰይጣን ብቻም ሳይሆን የራሳችን ድክመት ነው። ስለዚህ ከዚህም ህይወት ተመልሰን ሌላውንም በስተት ሌላውንም እየመረዝንም ካለ ያን ህይወት እንድታቆሙ በእግዚአብሔር ስም እንጠይቃችኋለን ማለት ነው። ይሄ ደግሞ በኖህ ጊዜ ሴት ሆና ከወንድም ከሴትም ጋራ የሚተኙ ወንድም ሆኖ ከሴትም ከወንድም ጋራ ግንኙነት የሚያደርግ ነው። ይሄ ደግሞ በእግዚአብሔር ፊት በጣም አሳፋሪና አሳዛኝ ነገር ነው እና ወንድሞቻችን እህቶቻችን በዚህ ህይወት ውስጥ ያላችሁ ከዚህ ነገር እንድትወጡልን ይሄንን ነገር ደግሞ እንደምንቃወመውና እንደማንቀበለው መጽሐፍ ቅዱስም እንደማይቀበለው ይሄ ከእግዚአብሔር ጋር የሚያለያያችሁና የሚያጣላችሁ ነው። የራሻው መሪ ማዳኛ የሌለው በሽታ ማለት ግብረ ሰዶምና የሰይጣን አምልኮ እግዚአብሔር ከሰራው ህግ ውጭ በመሆን ዓለም አቀፍ የሆነ አዋጁን በአገሬ ተግባራዊ አይሆንም ብለዋል። ሩሲያ ግብረ ሰዶምን በሽብር ዝርዝር ውስጥ አስገባች። ውሳኔው ግብረ ሰዶማዊና ትራንስጀንደር ተወካዮች ለእስርና ለሽብርተኝነት ቅጣት የሚያደርግ ነው ተብሏል። ጃፓን ከፍተኛ ፍርድ ቤት በሀገሪቱ የተመሳሳይ ጾታ ጋብቻን በህገ መንግስቱ ከልክላለች። ሩሲያና ጃፓን ይህን ያደረጉበት ይበል ያሰኛል። በቅድስት ሀገር ኢትዮጵያ አቢሲኒያስ ላይ ምን እየተደረገ ነው? ዝም ተብሎ እየተስፋፋ አይደለምን? በጣም ያሳዝናል። ዘመኑ በአሁኑ ሰዓት እንኳን ሰው ሰይጣን እንኳን ሳይቀር የሚሳሳትበት ጊዜ ሆኗል። አሁን እኛ ባለንበት ጊዜ የሰው ልጅ ለመስዋዕትነት ቀርበው የሚታረዱበት ሰዓት ነው። በረሃብ በጥም በችግር በሆነበት ሰዓት የዘመናችን በሽታ ደግሞ ሌላው ግብረ ሰዶም ሆኖብናል። ኢትዮጵያ የእግዚአብሔር ሀገር የቅዱሳን ሀገር ስትሆን ኢትዮጵያ አቢሲኒያ በዚህ ግብረ ሰዶም መስፋፋት ላይ ዝም ማለት ነበረባትን? መልሱን ለናንተው። መቼም ሰውን ለምን ተሳሳትክ አይባልም፣ ለምን አልተጸጸትክም አልተመለስክም ነው እንጂ። ስለዚህ በግብረ ሰዶም ህይወት ያላችሁ የጋድራኤል ስራ ነውና ተፈጥሮ ነው ብላችሁ አትሳቱ። ስታችሁም ሰውን አታስቱ። ወደ ማንነታችሁ ወደ ተፈጥሯችሁ ወደ እግዚአብሔር መንግስት ተመለሱ በማለት ለዛሬ በዚሁ ፈጸምኩ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይመሐረነ ወይሰሃለነ በርትዕት ተዋሕዶ ሃይማኖት ያጽናአነ ለይኩን። ዘኢትዮጵያ